የብሬክስ ቤተሰቦች እንደምን አላችሁ? እጅግ በጣም ልብ የሚሰብር አሳዛኝ ዜና ተሰምቷል። ከጅቡቲ ወደ የመን 181 ኢትዮጵያውያን ስደተኞችን ጭነው ሲጓዝ የነበሩ በትናንትናው ዕለት ማለትም የካቲት 28 ሌሊት ላይ 4 ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። ከአራቱ ጀልባዎች 2ቱ በየመን የባህር ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን ከእነዚህም ውስጥ 181 ኢትዮጵያውያንና 5 ጀልባዎችን ሲሾፍሩ የነበሩ የመናውያን ጨምሮ የት እንደገቡ አልታወቀም። ከዚሁ አደጋ በህይወት የተረፉት 2 ጀልባዎቹ ሲነዱ የነበሩ የመኖች ብቻ እንደሆኑ የዓለም አቀፉ ስደተኞች ድርጅት IOM ያሳወቀ ሲሆን በተጨማሪም ሌሎች 2 ጀልባዎች በተመሳሳይ በጅቡቲ የባህር ዳርቻ ላይ የሰጠሙ ሲሆን 2 ስደተኞች የሞቱ ሲሆን ሌሎቹን ግን በህይወት ማትረፍ ተችሏል። በየመን የባህር ዳርቻ ላይ ከተገለበጡት 2ቱ ጀልባዎች ግን በህይወት የተረፉት 2 የመናውያን ብቻ ናቸው። በየመን የባህር ዳርቻ ላይ ከተገለበጡት 2ቱ ጀልባዎች መካከል በአንደኛው ጀልባ 31 ኢትዮጵያውያን ስደተኞችና 3 የመናውያን ተሳፍረውበት የነበረ ሲሆን በሌላኛው ጀልባ ደግሞ በተመሳሳይ 150 ኢትዮጵያውያን ስደተኞችና 4 መርከቦች ሲነዱ የነበሩ የመናውያን ተጭነው እንደነበሩ ተረጋግጧል። በ2024 ማለትም ባሳለፍነው 1 ዓመት ብቻ 558 ሰዎች በባህር ላይ የአሳ ራት ሆነው መቅረታቸው የሚታወቅ ሲሆን ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት 60897 ስደተኞች አደገኛ የባህር ጉዞ ካደረገ በኋላ ወደ የመን መግባታቸውን አሳውቋል። ይሁን እንጂ አብዛኛዎቹ ስደተኞች ካሰቡት ሳይደርሱ በባህር ላይ በሚደረጉ ከባድ አደጋዎች ምክንያት የአሳ ራት ሆነው መቅረታቸው የሚታወቅ ነው። ይህ ለኛ ለኢትዮጵያውያን እጅግ በጣም የሚያሳዝን ዜና ነው። ለሟች ቤተሰቦችና ለወዳጅ ዘመዶቻቸውን መጽናናቱን እንመኛለን። የኢትዮጵያ ወጣት በሀገሩ ሰላም በማጣቱ ምክንያት ይኸው የአሳ ራት ሆኖ እየቀረ ይገኛል። እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ሀገራችን ሰላም ያድርግልን። መልካም ጊዜ። የብሬክስ ቤተሰቦች እንደምን አላችሁ? እጅግ በጣም ልብ የሚሰብር አሳዛኝ ዜና ተሰምቷል። ከጅቡቲ ወደ የመን 181 ኢትዮጵያውያን ስደተኞችን ጭነው ሲጓዝ የነበሩ በትናንትናው ዕለት ማለትም የካቲት 28 ሌሊት ላይ 4 ጀልባዎችን መስጠማቸው ተረጋግጧል። ይህ እጅግ በጣም የሚያሳዝን እጅግ በጣም ቅስም የሚሰብር ዜና ነው። ከአራቱ ጀልባዎች 2ቱ በየመን የባህር ዳርቻ አካባቢ እንደደረሱ የሰጠሙ ሲሆን ከእነዚህም ውስጥ 181 ኢትዮጵያውያንና 5 ጀልባዎችን ሲሾፍሩ የነበሩ የመናውያን ጨምሮ የት እንደገቡ አልታወቀም። ከዚሁ አደጋ በህይወት የተረፉት 2 ጀልባዎቹ ሲነዱ የነበሩ የመኖች ብቻ እንደሆኑ የዓለም አቀፉ ስደተኞች ድርጅት IOM ያሳወቀ ሲሆን በተጨማሪም ሌሎች 2 ጀልባዎች በተመሳሳይ በጅቡቲ የባህር ዳርቻ ላይ የሰጠሙ ሲሆን 2 ስደተኞች የሞቱ ሲሆን ሌሎቹን ግን በህይወት ማትረፍ ተችሏል። በየመን የባህር ዳርቻ ላይ ከተገለበጡት 2ቱ ጀልባዎች ግን በህይወት የተረፉት 2 የመናውያን ብቻ ናቸው። በየመን የባህር ዳርቻ ላይ ከተገለበጡት 2ቱ ጀልባዎች መካከል በአንደኛው ጀልባ 31 ኢትዮጵያውያን ስደተኞችና 3 የመናውያን ተሳፍረውበት የነበረ ሲሆን በሌላኛው ጀልባ ደግሞ በተመሳሳይ 150 ኢትዮጵያውያን ስደተኞችና 4 መርከቦች ሲነዱ የነበሩ የመናውያን ተጭነው እንደነበሩ ተረጋግጧል። በ2024 ማለትም ባሳለፍነው 1 ዓመት ብቻ 558 ሰዎች በባህር ላይ የአሳ ራት ሆነው መቅረታቸው የሚታወቅ ሲሆን ባለፈው ዓመት የተባበሩት መንግስታት ድርጅት ባወጣው ሪፖርት መሰረት 60897 ስደተኞች አደገኛ የባህር ጉዞ ካደረገ በኋላ ወደ የመን መግባታቸውን አሳውቋል። ይሁን እንጂ አብዛኛዎቹ ስደተኞች ካሰቡት ሳይደርሱ በባህር ላይ በሚደረጉ ከባድ አደጋዎች ምክንያት የአሳ ራት ሆነው መቅረታቸው የሚታወቅ ነው። ይህ ለኛ ለኢትዮጵያውያን እጅግ በጣም የሚያሳዝን ዜና ነው። ለሟች ቤተሰቦችና ለወዳጅ ዘመዶቻቸውን መጽናናቱን እንመኛለን። የኢትዮጵያ ወጣት በሀገሩ ሰላም በማጣቱ ምክንያት ይኸው የአሳ ራት ሆኖ እየቀረ ይገኛል። እጅግ በጣም የሚያሳዝን ነገር ነው። እግዚአብሔር ሀገራችን ሰላም ያድርግልን። መልካም ጊዜ